ፊልሙ የሚጀምረው አንዲት ዱሪ የምትባል ቆንጅዬ ሴት እያሳየን ሲሆን በሄደችበት ሁሉ የሰውን ቀልብ የምትገዛ ነበረች። ዱሪን ለየት የሚያደርጋት ውበቷ ብቻ ሳይሆን ከተማ ውስጥ አለ የተባለ ጥሬ ምግቦችን መስራቷና ከሁሉም ለየት በሚያደርግ ሁኔታ ደግሞ ካርታ እየዘረጋች የሰው ዕጣ ፈንታ ማንበባዋ የነበረ ሲሆን ሁል ቀንም አንድ እድለኛ ተመጋቢ ክፍል ውስጥ እየገባ ይነበብለት ነበር። ከ10 ዓመት በፊት ዱሪ ተማሪ የነበረች ታዋቂ የነበረች ሲሆን ከተለያዩ ወንዶች ጋርም የፍቅር ግንኙነት ነበራት። በአሁኑ ወቅት ዱሪ ሰዎች ምግብ ቤቷ ጋር ቆመው ለማብሰል ተፍ ትላለች። ሰዎቹም የዛሬው እድለኛ ማን ይሆን እያሉ ሚኒያና ጂኒያን የሚባሉ ጓደኛሞቾች ሊነበብላቸው ይመረጣሉ። ዱሪም ካርታዎቿን ተውዛ ካስተካከለች በኋላ ጂያንን እንድትመርጥ ታደርጋትና የመረጠችው ካርታ ሲነበብም በቅርቡ በፍቅር ህይወቷ ችግር እንደሚገጥማት ትነገራታለች። ጂያን ይህን ስትሰማ ምርር ብላ እያለቀሰች ሰሞኑን ሲጀመርም ፍቅረኛዋ ስራ አለኝ እያለ ጊዜ እየሰጣት ስላልሆነ እንደተጣሉና ከዚህ በፊት ምንም እንኳን ባይመቸው ለሷ ጊዜ አጥቶ ስለማያቅ አሁን ጸባዩ የተቀየረው ሌላ ሴት ጋር እየሄደ ስለሆነ ነው ብላ እንደምታስብ ስትናገር የሚኒያ ፊት መቀያየሩን ዱሪ ትመለከትና ትጠራጠራታለች። ከዱሪ ምግብ አጠገብ ሌላ ቤት የተከራየ ሰው ነበርና እንኳን ለቅሶና ጩኸት ትንሿም ድምጽ ትገባበት ስለነበረ ይረበሻል። ተከራዩ ውቢን ሲሆን የድርጅቱ አስተዳደር ሆኖ ለጊዜው እዚህ የተከራየው ዝምታ ፈልጎ ቢሆንም በለቅሷቸው ግን በጣም በመረበሹ ግድግዳውን ይቀጠቅጥባቸዋል። ዱሪ ግን ሰው መከራየቱን እንኳን ስለማታቅ ግንባታ ነው ብላ ችላ ትለዋለች። ተስፋ ስለቆረጠም ኤርፎኑን ሰክቶ ይተኛና በንጋታውም በጊዜ ተነስቶ ቁርሱን ከበላ በኋላ ቀደም ሲል ከነበረው ሁኔታ ሁሉ ለየት ብሎ ሱፍ ቢለብስም ውጪ ሲወጣ ግዴታ ካልሆነበት በስተቀር ስለሚሞቀው ምቾት ያለ ልብስ ነበር የሚያዘወትረው። በተመሳሳይ ሰዓት ዱሪም ተነስታ መዘጋጀት ትጀምራለች። የእሷ ቤት እንደ ውቢን የሚያምርና የነጻ ያልነበረ ቢሆንም ውቢን ቢሮ ከደረሰ በኋላ ጸሐፊው ቴኪያንግ የተለያዩ ሞዴሎች ያሉበትን ፎቶ ለፓንትና ጡት ማስያዣ ማስታወቂያቸው እንዲጠቀም ሲያሳየው ውቢን ግን እነዚህ ፎቶዎች በጣም የተገላለጡ በመሆናቸው የተሳሳተ መልእክት ያስተላልፋሉ ብሎ ስላሰበ ቆንጆ ሆነው ቀለል ያሉ ፎቶዎች እንደሚፈልግ ይነግረዋል። ዱሪ እነ ውቢን መስሪያ ቤት ሰው ፈልጋ ትመጣና በመንገዷ ላይ ስለ ቀድሞ ምሽት ማሰብ ትጀምራለች። ዩሪ ሽንት ቤት ስትሄድ ሚያንን ስለ ጁሪ ፍቅረኛ ጠይቃት ሚናም ሶንጉ የሚባልና የውስጥ ልብሶች መሸጫ ድርጅት ውስጥ እንደሚሰራ በተጨማሪም ቆንጅዬ ሆኖ ሁሌም ስልክ ይዞ የሚሄድ ሰው ነው ብላ ገልጻላታለች። በአሁኑ ሰዓት ዱሪ ውቢንን ስታየው ስልክ ይዞ ስለነበር ሶንጉ ነው ብላ በማሰብ ሄዳ WBC የተባለ ስለ ፍቅር የሚያወራ ፕሮግራም ስላላት እሱ ላይ እንዲሳተፍ ስልክ እንዲለዋወጡ ስትጠይቀው እሱም ተንኮሏን ስለማያቅ በዛ ላይ ደግሞ ለውስጥ ልብሶቹ ማስታወቂያ ብትሰራለት በጣም ቆንጆና ቀለል ያለችም ስለሆነች ለስራው ትክክለኛ ሰው ነች ብሎ በማሰብ ስልክ ይለዋወጣሉ። ዱሪ ከዛ ወጣም ካፌ ውስጥ ሆና አሁንም ወዳለፈው ምሽት ተመልሳ ለሚናም ካርድ ስታይላት ሁለት ፊትና አስመሳይ ባህሪ እንዳየች ታስታውሳለች። በአሁኑ ሰዓት ዱሪና ጂያን በድብቅ የጂያንን ፍቅረኛ ቢሮ ሊበረብሩ ሄደው ጂያን የገዛ ጓደኛዋን ከፍቅረኛዋ ጋር ስትሳሳም በማየቷ ልባ ተሰብሮ ከማልቀስ ውጪ የምታረገው ነገር ይጠፋታል። ዱሪም ይህን ስታይ የራሷ የፍቅር ታሪክ ትዝ ይላትና ወደ ኋላ መለስ ብላ ፍቅረኛዋ ከጓደኛዋ ጋር ሲከዳት ባስ ውስጥ ሆና ስትመለከት የነበረበትን ቀን ስታስታውስ እናያለን። በአሁኑ ሰዓትም ዱሪ እሷ ያሳለፈችውን ስብራት ጂያን እንዳታሳልፍ በማሰብ ጂያን ሁለቱንም እንድታፋጥጣቸው ይዛት ትሄድና ሶንጉ ስለተደረሰበት በድንጋጤ ጥሏቸው ከሮጠ በኋላ ጂያንም ሳትናገር ከቦታው ትሄዳለች። የዛን ቀን ምሽት ዱሪ ምግብ ቤቷ ጋር ሄዳ ውቢንን ስታየው ልብሱን ቀያይሮ ስለነበር አላወቀችውም ነበርና ሰላም ብላው ማንነቱን ስትጠይቀው ውቢን ደግሞ አሁን ጠዋት ተገናኝተን እንዴት ረሳችኝ ብሎ አስቦ እውነትም የቢሮውና የቤት ገጽታው እንደሚለያይ ይረዳል። ራሱን በማብራራት ፋንታ ስለ ምግብ ቤቷ መጠየቅ ሲጀምር እሷ ግን የምታስበው የነበረው እንዴት ይህን ሁላ የሴት ውስጥ ልብሶች እንደያዘ እየተገረመች ባለጌ ሰው ነው ብላ በማሰብ በድንጋጤ ትጮህና ሳታስበውም ካርቶኑን ከእጁ ላይ ስታስጥለው የያዘው ሁሉ ይበታተናል። ውቢንም ልትወድቅ ስለነበር ይይዛትና አንደኛውን ማስያዣ ደረቷ ላይ ሲያርፍ አንስቶላት እቃዎቹ በመበተናቸው አዝኖ እንድታግዘው ይጠይቃታል።
እሷም ጥፋተኝነት ስለተሰማት እያገዘችው አንደኛዋን ማስያዣ አንስታ ደረቷ ላይ ስታደርገው ውቢን የእሷ ልኬት 75 በአሜሪካ ከሆነ ደግሞ 34 ቢ እንደሆነ ሲያወራ ስለ ደረቷ እያሰበ ነው ብላ ደንግጣ ብድግ ብላ በፍጥነት ትሄዳለች። ቤቷ ውስጥ ገብታ ውቢን ምናልባትም ሴት ይሆን ወይ ብላ በማሰብ ስለጀመረች ራሷን ለማረሳሳት ስትል ዘፈን ከፍታ ጮኻ መስፈን ትጀምራለች። ውቢንም በጣም ተረብሾ ግድግዳውን ቢመታም ምንም ስላልሰማችው እንደለመደው ዘፈኑን እስከ መጨረሻ ከፍቶ በኤርፎን ይተኛል። በነጋታው ከቤቷ ስትወጣ ውቢንን ስላየችው አዲሱ ጎረቤቷ እንደሆነ ትረዳለች። በኋላ ላይ ጂያን ለዱሪ የቆዩ ጓደኞች ስለሆኑ ተጣልተው እንዲቀሩን ስለማትፈልግ ሚናንና ሶንጉን አግኝታ ልታዋራቸው እንደሆነ መልእክት ትልክላታለች። በዚህም ዱሪ መለስ ብላ ከዚህ በፊት የነበረቻትን ጓደኛ ወጁን ታስታውሳታለች። የዛኔ በዱሪ ቁንጅና ምክንያት ሁሉም ሰዎች እሷን ስለነበር የሚያደንቁት ውጂ በጓደኛዋ ጥላ ስር እንደምትኖር ነበር የሚሰማት። ዱሪ በሰዓቱ ኪያንግ የሚባል ፍቅረኛ የነበራት ሲሆን ጥሩ ሁኔታ ላይ የነበሩ በድንገት ኪያንግ እናቱ ካርታ አንብባ አብረው ከሆኑ አንደኛቸው እንደሚሞቱ ስለነገረችው መለያየት እንዳለባቸው ይነግራታል። ዱሪም እጣ ፋንታ አንባቢ ፍቅራቸውን ሊያሳጣ እንዴት እንደቻለ ታስባለች። በአሁኑ ሰዓት እነ ጂያንግ ከተገናኙ በኋላ ሶንጉ ጂያንን ሰው ላይ በጣም ስለምትለጣጠፍ አብራት መሆን እንደማይፈልግ ሲናገር ሚናም በስራዋ ብታዝንም ከሶንጉ ጋር እንደሆነ መቀጠል የምትፈልገው ትናገራለች። በዚህ መሃል ዱሪ እንደተናደደች ትመጣና የያዘችውን ዕቃ አስቀምጣ ብርጭቆውን ሶንጉ ላይ ልትደፋበት ስትል ጂያን ቀድማ የዱሪን ዕቃ ወርውራባቸው ከቦታው ትሄዳለች። በሌላ ሁኔታ ውቢን የዱሪ ምግብ ቤት ውስጥ ቁጭ ብሎ ምግቡ እስኪመጣ እየጠበቀ ሞዴሎችን በስልኩ እያየ ሲመርጥ ዱሪ ቀድሞውንም ባለጌ አድርጋ ስለነበር የምታስበው አሁን የበለጠ ሀሳቧ ልክ እንደሆነ እያሰበች ሁለት ሰዎች ወደ ውስጥ ይገባሉ። በሚገርም ሁኔታ የቀድሞ ፍቅረኛዋና ጓደኛዋ የነበሩ ሲሆን ውጁም ሊጋቡ እንደሆነ ወዲያው ስትናገር ኪጓንግ ግን ጥፋተኝነት ይሰማውና ያፍራል። ምክንያቱ ደግሞ ከዚህ ቀደም ምንም እንኳን በካርታ አንባቢ አሳቦ ቢሆንም የተለያዩት እውነታው ግን ከውጁ ጋር ማቅጦባት ስለነበር ነበር። ዱሪም እንደተለያዩ ባስ ውስጥ ከውጁ ጋር አይታው ያለቀሰችበትን ጊዜ አስታውሳ በእልህ እጇን ጭብጥ ስታረግ ውቢን እንደተጨነቀች ገብቶት የራሷ ጊዜ ሊሰጣት በማሰብ ቶሎ ምግቡን አስጠቅልሎ ይሄዳል። በነጋታው ዱሪ መነጽርና ኮፍያ አድርጋ ሽንኩርት ከከተፈች በኋላ ስትጨርስ አውልቃ ካርቶን ውስጥ አስቀምጠውና የድሮውን ስታስታውስ የዛን ቀን ባስ ውስጥ ስታለቅስ አንድ ሰውዬ መጥቶ እንድትሸፈን ሲል ኮፍያ ከሰጣት በኋላ መውረጃቸውን ሲደርስ ያበጣውን አይኗን እንድትሸፍን ብሎ መነጽር ሰጥቷት ማን እንደሆነ እንኳን በደንብ ሳታየው ወርዶ ይሄዳል። በአሁኑ ሰዓት ውቢን ከቴካንግ ጋር ሳይክል እየነዳ ታይካንግ ውቢንን ስለሚያደንቀው እና አንድ አርያ ስለሚያየው ብዙ ነገሩ እንደሱ እንዲሆነ ይፈልግ ነበርና አነዳዱን ሲያስመስል ውቢን ደግሞ በዚህ ባህሪው በጣም ይናደድ ስለነበር ግንኙነታቸው የአለቃና የጸሐፊ ከመሆኑም በላይ ቴኪያንግ እንደራሱ እንዲሆን ያስጠነቅቀዋል። ቴኪያንግም ስራ ቦታ ሲሆኑ ኮስታራ እንደሚሆን ውጪ ላይ ሲሆኑ ግን ጓደኛሞች እንዲሆኑ እንደሚፈልግና ምሽት ላይ ደግሞ እየጠጡ ስለተቸገረበት የፍቅር ጉዳይ እንዲያማክረው ይጠይቀዋል። ውቢን ግን በሁኔታ ሁሉ ስለተበሳጨ ትቶት ይሄዳል። በሌላ ሁኔታ ውጁ የሰርግ ጥሪ ለዱሪ ይዛላት ትመጣና ቀስ ብላ ሰርጉ ላይ ከሰው ጋር እንደምትጠብቃት ነግራት በነገር መልኩ ደግሞ ፍቅረኛ ራሱ አለሽ ወይ ብላ ትጠይቃታለች። በዚህ አጋጣሚ ውቢን ገብቶ ወሬያቸውን ሰምቶ ስለነበር የዱሪን ምችት መነሳት አይቶ ወደ እነሱ ይሄድና ፍቅረኛዋ እንደሆነ ይናገራል። ዱሪም ሁኔታውን ተቀብላ እያስመሰለች ሳለ ቴኪያንግ ሲመጣ ይህን በማየቱ ሄዶ ራሱን የውቢን ጸሐፊ ነኝ ሲል ለዱሪ ያስተዋውቃል። ውቢንም በስራው ስላፈረ ቴኪያንግን ይዞት ከክፍሉ ይወጣል። ውጪ ላይም ቴኪያንግ ዱሪ ማለት ከዚህ በፊት መታ ስለ WBC አውርታ የሄደችው ልጅ እንደሆነችና በዛ ላይ ደግሞ ከጀርባው ሴቶችን የሚያዋራ ስለመሰለው ግራ ሲጋባ ውቢን ሁኔታው እንደሱ እንዳልሆነ አስረድቶት ራሱን ሲመለከት በዚህ አለባበሱ እንዴት የዱሪ ፍቅረኛ ነኝ ሲል ሊታመን እንደቻለ ይገርመዋል። ወደ ምግብ ቤቱ ሲመለከትም ዱሪ መነጽሯን አድርጋ ያያትና ከዓመታት በፊት ባስ ውስጥ እያለቀሰች ስላሳዘነችው ምቾት እንዲሰማት ብሎ ኮፍያና መነጽር ሲሰጣት ያስታውሳል።
በዚህም በጭንቀቷ ስለደረሰላት ውቢን ደስ ይሰኛል። በነጋታው ቢሮ ውስጥ ቴክያንግ በድጋሚ ስላለፈው ምሽት ውቢንን ሲጠይቀው ፍቅረኛዋ እንደሆነ እያስመሰለ እንጂ ምንም ግንኙነት እንደሌላቸው ነግሮት ወሬውን ለማስቀየር ሲል ስራ ያዘዋል። ቴክያንግ ግን በመልሱ ስላልረካ የዱሪ ምግብ ቤት በመሄድ ነገሮችን ሊያጣራ ይወስናል። ምሽት ላይም ሰው ባዶ እስኪሆን ጠብቆ መጠጥ ከጋበዛት በኋላ በስካር መንፈስ አብረው እየተዝናኑ ቴክያንግ መነጽሩን ሲያይ ይገረማል። ምንም እንኳን በሁሉም ነገር ውቢንን ለመምሰል ቢጥርም መቼም የማይሳካለት የሱን ውድ መነጽር መያዝ ስለነበር ይህን ውድ መነጽር ዱሪ ከየት ልታገኘው እንደቻለች ማሰብ ይጀምራል። ቆይተውም እጣ ፋንታው ሲነበብ የበራ ወደፊት ቢታይለትም እሱ ግን በመነጽሩ ልቡ ጠፍቶ ስለነበር እጣ ፋንታውን በመነጽሩ ሊቀይርሽ ይላታል። እሷም አልቀይርም ስላለችው ውስጡ ሰላም ያጣና በስካር መንፈሱ ውቢን ጋር ደውሎ ስለ መነጽሩ ይጠይቀዋል። ውቢንም ከዱሪ ጋር አንድ ላይ ሰክረዋል ብሎ በማሰብ ለያያቸው ይሄድና ሲደርስም ሁለቱም ሰክረው ወንድምና እህት ነን እያሉ ዱሪ ደግሞ በጣም ቆንጆ እኮ ነኝ እያለች ስትቀልድ ውቢን በፈገግታዋ እጅግ ደስ ይሰኛል። ሲጠጋትም ዱሪ ግራ ስለገባት መነጽሯን አድርጋ ትሸፋፈናለች። በኋላ ላይም ሲያወሩ ከዓመታት በፊት መነጽሩንና ኮፍያውን የሰጣት ሰው ውቢን መሆኑን በመረዳቷ ከልቧ ስታመሰግነው እሱም ከዚህ በኋላ መነጽሩን ስታዝን ሳይሆን ፀሐይ ሲሆንና ደስ ሲላት ብቻ እንድታደርገው ይጠይቃታል። በነጋታው ዱሪና ውቢን ከቤታቸው ሲወጡ ይገናኙና ውቢን በሱፍ ስለነበር ዱሪ እሱ እንደሆነ አላወቀችም ነበር። አተኩራ ካየችው በኋላ የውቢን መንታ ይሆን እንዴ ብላ ስላሰበች ጭራሽ ግራ ትጋባለች። ውቢንም ራሱን ከማስረዳቱ በፊት ከቢሮ ይደወልላትና ጥሏት ይሄዳል። በኋላ ላይ ዱሪ የቀድሞ የሥራ ባልደረቦቿን ስታያቸው ድሮ WBC የፍቅር ፕሮግራም ላይ ጸሐፊ ሆና የምትሰራበትን ጊዜ ማስታወስ ትጀምራለች። በሰዓቱ ዱሪ በጣም ቆንጆ ስለነበረች ብዙ ሰዎችን ወደ ፕሮግራሙ ለማምጣት ቀላል የነበረላት ሲሆን ጥሩ እየሰራች ባለበት ሁኔታ ሄዮ ጆን የምትባል የሥራ ባልደረባዋ ስለቀናችባት ዱሪ ከብዙ ወንድ ጋር ግንኙነት ያላት ሴት እንደሆነች ታስወራባታለች። ለራሷ ለዱሪ በዚህ አተራማሽነትሽ ከቀጠልሽ እንዴት ስራሽን መስራት ትችያለሽ ስትል ስላሸማቀቀቻት የዱሪ በWBC ያላት ቆይታ ያቆማል። አሁን ላይ ሄዮ ጆንግና ጓደኞቿ የዱሪ ምግብ ቤት ስለመጡ ዱሪ ባትወዳቸውም የውሸት እየሳቀች ስታስተናግዳቸው ሄዮ ጆንግ ደፈር ብላ እሷ ከወጣች በኋላ ድርጅቱ ስራው እንደቀዘቀዘና እንድትመለስ እንደምትፈልግ ትጠይቃታለች። ይህ ብቻ ሳይሆን እንደ አለቃዋ እንድታከብራት እንደምትፈልግ ስትነግራት ዱሪ ምላሽ ሳትሰጥ ንቃ በማለፏ ሄዮ ጆንግ ተበሳጭታ አላስፈላጊ ትዕይንት ስትፈጥር የአንዱን ጓደኛዋን አፍንጫ መታ ታደመዋለች። በዚህ ግርግር ላይ ውቢን ድንገት ሲመጣ ሁሉም ሰው ጸጥ ይልና ሄም የውስጥ ልብስ ሻጭ ድርጅት አስተዳደር እንደሆነ ትለየዋለች። እሱም አጉል ሰዓት ላይ መጣሁ ብሎ በማሰብ ይቅርታ ብሎ ይሄዳል። ዱሪም ሁሉም እንዲሄዱ በትህትና ጠይቃ ታስወጣቸዋለች። የዛን ቀን ምሽት ዱሪ ምግብ ለውቢን ይዛለት ትሄድና ቤቱ ከገባች በኋላ ግን መታጠቢያ ቤት ስለነበር ዝም ብላ አስቀምጣው እንድትሄድ ይነግራታል። እሷም ቤቱ በሙሉ በሴቶች ውስጥ ልብስ ሞልቶ ስታየው ከዚህ በፊትም ባለጌ ነው ብላ ስለምታስብ አሁን ቤቱን በደንብ እየቃኘች ውቢን ሳታስበው ፎጣ ብቻ ለብሶ ይመጣና ደንግጣ ከጮኸች በኋላ ተረጋግተው ቁጭ ብለው ሲያወሩ ውቢን የውስጥ ልብስ ድርጅት አስተዳደር ስለሆነ በዛ ምክንያት ሁሌም ከሴቶች ውስጥ ልብስ እንደማይለይ ያስረዳታል። በዚህም ባለጌ ነው ብላ ማሰቧን ታቆምና ውቢን እና ሱፍ ለብሶ የሚሄደው ሰውዬ መንታ ሳይሆኑ ራሱ ውቢን እንደሆነም ተረድታ ይዛ የመጣችውን ምግብ ትሰጠዋለች። በነጋታው ሄዮ ጆንግ ለጓደኞቿ ዱሪን በመጠቀም ውቢንን ወደ ድርጅታቸው እንደምታመጣው ካወራች በኋላ ውቢንን ቀጥራው ለመግባባት ስትል ከዱሪ ጋር ያላቸውን ግንኙነት እንደመጠቀም ስትል ውቢን ከሷ ጋር ሊሰራ እንደማይፈልግና ከዱሪ ጋር ያለው ግንኙነት ከWBC ጋር ምንም እንደማይገናኝ ገልጾላት ለመጥፎ ባህሪዋም ጥሩ ንግግር ይናገራታል። በዚህም መዋረድ ስለተሰማት ዱሪ ጋር ሄዳ ስለ ውቢን ስትጠይቃት ዱሪ ጎረቤቷ እንደሆነ ገልጻላት ነገር ግን በሄዮ ጆንግ ባህሪ በጣም ስለተናደደች ቅን መሆኗን ትታ በኃይል ታስወጣታለች። በሌላ በኩል ቴክያንግ ውቢንን ዱሪ ጋር ስላለው መነጽር ሲጠይቀው ዱሪ ማለት ከ7 ዓመት በፊት አግኝቶ የረዳት ሴት እንደሆነች ይነግረዋል። ቴክያንግም ከድሮ ፍቅሩ ጋር ተገናኘ ሲል ደስ ሲለው ውቢን ግን ገና ምንም የተረጋገጠ ነገር እንደሌለው ያወራል። ቢሆንም ግን ጅማሬ ነው በሚል ቴክያንግ ይደሰታል። በአንድ ምሽት ውቢን እንደምንም ደፈር ብሎ ግድግዳውን ለዱሪ ሲያንኳኳላት ይህን ሁላ ጊዜ ይሰማት እንደነበር በማሰብ ብታፍርም ጸጥ ባለው ምሽት ደስ የሚል ጨዋታ ይጀምራሉ። በሌላ ሁኔታ
ቴኪያንግ አንድ ካፌ ተቀምጦ ስራውን እየሰራ ሳለ አንዲት ኤያንግ የምትባል ቆንጅዬ አስተናጋጅ ተጨማሪ ቡና ታመጣለትና ቴኪያንግም ወዲያውኑ ይወዳታል። በሌላ ሁኔታ ዱሪ እቃ ገዛስታ ስትመለስ ያደናቅፋትና ሊደፋባት ሲል አንድ መልከ መልካም ወጣት ይመጣና ያግዛታል። ወጣቱ ምግብ ቤቷን ሊያይላትና ሰዎችም ሊተዋወቅላት በጓደኝነት እየቀረባት ቴኪያንግን መንገድ ላይ አግኝቷቸው ልጁን በጣም ለጓደኝነት እንደሚመች ነግሮት ዱሪን ካገዛት በኋላ ወጣቱም ተሰናብቷቸው ይሄዳል። ዱሪና ቴኪያንግም ወደ ምግብ ቤቷ ሲሄዱ ሰዎች ተሰብስበው ስታይ ገና ቤቱ ሳይከፈት ይሄ ሁላ ሰው ከየት እንደመጣ እያሰበች ሰዎቹ ጋዜጠኞች ስለነበሩ ወደ እሷ ይመጡና ውቢን ታዋቂ እንዳይሆን የእሷ እጅ እንዳለበት በጥያቄ ያፋጥጧታል። ምግብ ቤቱ ሰላም ስላልነበረው ውቢን ጋር ከሄዱም በኋላ ዱሪ ከዚህ ግርግር ጀርባ ሄጆንግ ናት ብላ እያሰበች ሲሆን የዱሪ ሰራተኛ ሄጆንግ ወሬውን ስትጽፍ ስታያት እንመለከታለን። ይህም በጣም ስላናደዳት ዱሪ በነጋታው ወደ WBC በመሄድ ሄጆንግን በጥፊ አጩላት ሁለተኛ እንደዚህ አይነት ነገር እንዳትሞክር ታስጠነቅቃታለች። በኋላ ላይም በስራዋ ስላሳፈረቻት ደስታቸውን ካከበሩ በኋላ ቴኪያንግ ተሰናብቷቸው ይሄድና ዱሪና ውቢን አብረው እየተራመዱ እየተፋፈሩና እያወሩ ዱሪ ምግብ ቤቷ ጋር ስትደርስ ከውስጥ የምትወስደው ዕቃ እንዳለ ነግራው ከውቢን ጋር ይለያያሉ። ምግብ ቤቱ ጋርም ሆና ቴኪያንግ በድንገት ይመጣና ሰላም ካላት በኋላ ላደረጋት ነገር ይቅርታ ሊጠይቃት ብቻ እንደሚፈልግ እየተናገረ ውጁ ስትደውልለት ሀሳቡንም ሳይጨርስ ይሄዳል። በነጋታው ቴኪያንግ ቆንጅየዋን አስተናጋጅ ወዳየበት ካፌ ሲሄድ ሶንጉ የአያንግ የመጨረሻ ቀን እንደነበርና አሁን ከስራ እንደለቀቀች ተናግሮ ነገር ግን ቴኪያንግ የሚሰራበት ድርጅት ውስጥ እንደተቀጠረች ቢነግረውም ስላልሰማው አዝኖ ይሄዳል። ስራ ቦታውም ላይ ቀኑ ሙሉ ስለ አያንግ እያሰበ ውሎ ሶንጉ ይመጣና አዲሷ የድርጅታቸው ሰራተኛ አያንግን ያስተዋውቀዋል። ቴኪያንግም አለቃዋ ስለሆነ በጣም ደስ ብሎት የድርጅቱን ሁኔታ ሊያስተምራት በደስታ ይስማማል። የዛን ቀን ምሽት ውቢንና ዱሪ ከግድግዳቸው ጀርባ ለረጅም ሰዓት ካወሩ በኋላ ውቢን እንደሚወዳት ሲገልጽላት ዱሪም ሳታንገራግር ተመሳሳይ ስሜቷን ትነግረዋለች። በዚህም ውቢን በፍጥነት ወደ በሯ ሄዶ እንደከፈተችለትም በደስታ ይስማታል። በነጋታው ከዱሪ ጋር የራሳቸውን ጊዜ እንዲያሳልፉ ብሎ ውቢን ምግብ ቤቷ ቢሄድም ቴኪያንግ መጥቶ ባለማወቅ ጊዜያቸውን ይሻማል። ዱሪም ካርታ እያነበበችለት በቅርቡ ገንዘቡን እንደሚያጣ ስትነግረው ቴኪያንግ በድንገት ወደ ኋላ ይመለስና በትውስታ ተመልሶ ከዚህ በፊት ይወዳት የነበረች ፍቅረኛው ሁሉም ነገር እንደምታስገዛው እንደነበርና እሱም ብሩን ብትጨርስበትም ስለሚወዳት እሺ ይላት እንደነበር ነገር ግን በስተመጨረሻ ለሌላ ወንድ ጥላው እንደሄደች ያስታውስና አሁን ግን አያንግ እንደዛ ያለች ሴት እንዳልሆነች ለራሱ ይናገራል። ቴኪያንግ ከሄደ በኋላ ውቢንና ዱሪ የራሳቸውን ጊዜ ያሳልፋሉ። በነጋታውም ውጁና ጊክዋንግ ዱሪን ለማበሳጨት ቢሄዱም ጊክዋንግ ከጊዜ በኋላ ዱሪን በጣም እንደበደላት እንደሚሰማው ውጂ ታስታውሳለች። ወደ ኋላ መለስ ብለን ስናይም በመጀመሪያ ውጁና ጊክዋንግ ዱሪን ከነበረባት የካርታ ማንበብ ልምድ ሊያላቅቋት ያስቡና ጊክዋንግ እናቱ ካርታ አንባቢ አናግራ ግንኙነታቸው ጥሩ እንዳልሆነ እንደተነገረው ይገልጽላታል። በሚያሳዝን ሁኔታም የሁለቱ ፍቅር ካበቃ በኋላ ከውጁ ጋር ጊዜ በማሳለፉ አንድ ላይ እንደሆኑ እንመለከታለን። በአሁኑ ሰዓት ውጁና ጊክዋንግ በሚሰማው ስሜት ከተጣሉ በኋላ ጊክዋንግ ጥሏት ይሄዳል። በሌላ ሁኔታ ቴኪያንግ የድርጅታቸው ጣራ ላይ ኤያንግ ስለመጣችለት ደስ ተሰኝቶ ሳይጨርስ ገንዘብ እንዲያበድራት ተጠይቀውና እሱም የተባለው ደረሰ ሲል በጣም አዝኖ ነገሮችን ለመርሳት ሲሞክር እና ውቢን ደግሞ በሌላ በኩል ፍቅራቸውን ያጣጥማሉ። ቴኪያንግ በስራ ቦታው የሚያሳየው ዝምተኝነት ከመብዛቱ የተነሳ ውቢን እንኳን ምን ሆኖ እንደሆነ ይጠይቀዋል። አንድ ቀን ሊቆዝም ጣራ ላይ ሄዶ ሶንጉ ኤያንግን ይዟት ይመጣና ከዚህ በፊት ገንዘብ ስታስገባ አዲስ እንደመሆኗ መጠን ተሳስታ ወደ ቴኪያንግ ብር ጨምራ እንደላከችና ከዚህ በፊትም መታ የጠየቀችው ትርፍ የገባውን ብር እንድትመልስለት እንደሆነ ያስረዳዋል። ቴኪያንግም የራሱን ብር አበድረኝ ያለች መስሎት እንደነበርና ሁኔታው ግን ሌላ በመሆኑ በጣም ይደሰታል። ከጊዜ በኋላም ኤያንግም ቴኪያንግን ተወደው ስለነበር ማውራታቸውን ቀጥለው ጥሩ ግንኙነት በመሃላቸው መታየት ይጀምራል። ዱሪ ላይ ሲወራባት የነበረውን ወሬ ሰዎች ስለ መልካም ማንነቷ እየመሰከሩ ያስቆሙትና ዱሪም ወደር አልባ ደስታ ይሰማታል።
በሌላ ሁኔታ ጊክዋንግ እና ውጁ የሰርጋቸው ቀን ላይ ጊክዋንግ በተሰማው ጸጸት ከሰርጉ ላይ ተደብቆ ዱሪ ጋር ይሄድና ስላለፈው ይቅርታ እየጠየቃት፣ ውጁም በድንገት መታ ሰርጉን ጥሎ ስለመጣ በብስጭት ቀለበቷን ከወረወረችበት በኋላ እሷም ግን በተመሳሳይ ብዙ ጸጸት እንዳለባትና ጓደኛዋ መልሳ ይቅር ካለቻት በሚል ትማጸናታለች። ቅን ልብ ያላት ዱሪም ይቅር ትላቸውና ሁሉም ስሜታዊ ምሽትን ያሳልፋሉ። ዱሪና ውቢንም ከጊዜ ብዛት ፍቅራቸው ጠንክሮ ስለነበር በመሃላቸው የሚጋርዳቸውን ግድግዳ አፍርሰው አንድ ላይ ለመኖር ይወስናሉ። ለዛሬ የነበረን የፊልም ቆይታ ይህን ይመስል የነበረ ሲሆን ቀጣይ በሌላ ፊልም እስከምንገናኝ ድረስ መልካም ቆይታ።